ድርሳነ ማህየዊ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመከራውና የሞቱ ነገር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ጥር 27 ቀን ነው። ለቸሩ መድኃኔ ዓለም ይልቁንም ዘመን አስተርእዮ ዘመነ መገለጥ መዳሰስ ዘመን ነውና ለዚህ በዓል እንኳን አደረሰን አደረሳችሁ። እንግዲህ ድርሳነ ማህየዊ እና ያልነው ድርሳን ማህየዊ ማለት የመድኃኔ ዓለም የመከራውና የስቅላቱ የመሞቱ የመቀበሩ የመነሳቱን ምስጢር ወይም ነገር የሚናገር ማለት ነው። ምን ማለት ነው? የመጀመሪያው አዳም ቢበድል ዳግማዊ አዳም ሁኜ ብሎ ኦሪት ዘፍጥረት 3:9 ላይ ከልጅ ልጅህ ተወልጄ መጥቼ አድንሃለሁ ብሎ የሰጠው ቃል አፈጻጸም በድርሳነ ማህየዊ ይገኛል ማለት ነው። አፈጻጸሙም አበይት ነቢያት ደቂቀ ነቢያት እንደሚወርድ እንደሚወለድ ይልቁንም የአዳም ተስፋ መድኃኔ ዓለም ከድንግል ማርያም ተወልዶ ዓለምንም እንደሚያድን ነቢያት ትንቢት ተናገሩ። አሁን ይሄ ዘመነ አስተርእዮ ማለት ዘመነ ቅበላ ማለት ይህንን ነው የሚተርከው ማለት ነው። ይህም ትንቢት በቅዱስ ገብርኤል ዜና ተናጋሪነት በድንግል ማርያም ዜና ተቀባይነት ይልቁንም የምስራች ተሸካሚ ቅዱስ ገብርኤል አምላክን ተሸካሚ ድንግል ማርያም ሆና መጋቢት 29 ቀን ጸነሰችው። ታኅሳስ 29 ቀን ተወለደ። በ30 ዓመቱ ተጠመቀ። 3 ዓመት ከ3 ወር እየተዘዋወረ አስተማረ። ሙታንን አነሳ፣ ለምጻምን አነጻ፣ ዕውራን አበራ፣ ጎባጣ ተረተረ። ይልቁንም በ2 ዓሣ በ5 እንጀራ 5,000 ሕዝብ አጠገበ። ባህር ከፈለ። የሚገርመው ነገር የተበተኑትን ሰበሰበ። ተስፋ የቆረጡትን የተስፋ ባለቤት አደረገ። የቃሉን ተአምራት የእጁን ታምራት የቃሉን ትምህርት የእጁን ታምራት የሚያዩ ብዙዎች ይከተሉ ነበር። ብዙዎች ያደንቁ ነበር። አንዳንዶቹ መልኩን ያደንቁ ነበር፣ አንዳንዶቹ ተአምራቱን፣ አንዳንዶቹ ትምህርቱን፣ አንዳንዶቹ ደግሞ ለክስና ይልቁንም ደግሞ ምን አይነት ነው እያሉ ይከተሉት ነበር ይላል። በአጭሩ በዚህን ጊዜ ግን 12ቱ ሐዋርያትን ጠራ። 36ቱ ቅዱሳትን አንስትን አከበረ። 70 አርድእትን አከበረ። እሱ በዋለበት እየዋሉ ባደረበት እያደሩ ሐዋርያት ከክርስቶስ ብዙ ነገርን ተማሩ። አስተማራቸው። ከዚህ በኋላ ነው እንግዲህ ባስተማረው ትምህርት በፈጸመው ተአምራት አይሁድ በምቀኝነት ተነስተው ምን አሉ? እንግደለው አሉ፣ እንስቀለው አሉ። ይህንን ምክራቸውን ወስነው ሲጨርሱ ከሐዋርያት መካከል ዮሐንስ ወንጌላዊ የሚባለው መልኩ እንደ መልኩ አስተሳሰቡ እንዳስተሳሰቡ ነውና ይልቁንም ኢየሱስ ክርስቶስን ለመምሰል በብዙ ነገር ይጥራል። እንዴት ለይተን አውቀን እንይዛለን ሲሉ በይሁዳ ልብ ሰይጣን ገባና ይሁዳ ብሰጣችሁ አሳልፌ ምን ትሰጡኛላችሁ አላቸው። 30 ብር መዘኑለት ይላል። አስቀድሞ በዘካርያስ ለዋጋዬ 30 ብር መዘኑልኝ ብሎ ነበርና ትንቢቱ ይፈጸም ዘንድ ነው 30 ብር መዘኑለት። ይሄ የዛሬው መነሻችን ድርሳነ ማህየዊው እንዲህ ይላል። በአንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ለዓለሙ ሁሉ ቤዛ የሚሆን ዓለምን ሁሉ የሚያድን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር ድርሳነ ማህየዊ መጽሐፍ እንነግራችኋለን ይልና በነጋም ጊዜ ጌታችን ኢየሱስን ይገድሉት ዘንድ የካህናት አለቆች ጸሐፍትና መምህራን ተማከሩ ይላል። መቼ? አሁን ይሄ ረቡዕ ዕለት የተፈጸመው ነው። በ25 መጋቢት 25 ቀን የተፈጸመ ነው። ተማክረው ሲጨርሱ ይሁዳ መጣ። ይሁዳ 30 ብር መዘኑለት። እኔ አሳልፌ እሰጣችኋለሁ፣ ሄጄ ሰላምታ ስሰጠው እናንተ መጣችሁ ትይዛላችኋልና ተነጋግረው ጨረሱ። በ25 ማለት ነው። በ26 ሐሙስ ረፈቀ ምስሌሆሙ በድራር ዘዲበ ኪሩቤል ይነብር። በኪሩቤል ጀርባ የሚቀመጥ አንድም በድንግል ማርያም ማኅፀን 9 ወር ከ5 ቀን የተቀመጠ አምላክ እንግዳ የሆነ አምላክ ከሐዋርያት ጋር ተቀመጠ። ምን ሊያደርግ ነው? ሐዲስ ኪዳን ሊሰራ ብሉይ ኪዳን ወደኋላ ሊያስቀር ቁጭ አደረጋቸውና ሐፀበ እግረ አርዳይሁ እግራቸውን አጠበ።
አው ወይቤሎሙ ከመዝ ግበሩ ለቢጽክሙ፣ እኔ እግራችሁን እንዳጠብኩኝ እናንተም ለጓደኞቻችሁ ለወንድሞቻችሁ እንዲህ አድርጎ አለና እነሆ ሶስት ነገሮችን አመጣ። የመጀመሪያው ንጹሐን ናችሁ አለ። ደስ አላቸው። ቀጠለና ነገር ግን ሁላችሁም ንጹሐን አይደላችሁም አለ። በጣም ተሳቀቁ። ማን ነው አለ። ከእናንተ መካከል አንዱ ክፉ ነው፣ አሳልፎ ለ30 ብር ይሸጠኛል አለ። አዎ ለዚህ ሰው ባልተወለደ ይሻለው ነበር አለ። በዚህን ጊዜ እኔ ነኝ ሲሉ ይሁዳ ጠጋለና እኔ ነኝን አለ። አንተ አልክ፣ እኔ ግን አላልኩም አለና ነገረው። በዚህን ጊዜ አንተ ባታምን የቢታንያ ድንጋይ መጥቶ ይመስክርብህ አለው። ድንጋዩ መጣ መሰከረ፣ ዶሮም መሰከረ። ባጭሩ ግን እሱ ግን ምን አደረገ? ነገ የሚቆረሰው ሥጋዬ ነገ የሚፈሰው ደሜ ይህ ነው አለና እንኩ ብሉ፣ ይህን ስትበሉ ከኔ ጋር እንዳላችሁ ዮሐንስ ወንጌል 6:56 ላይ ሥጋዬን የበላ ደምን የጠጣ እኔ ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ያለው አምላካዊ ቃል እዚህ ጋር ነው የመጣው። ይህን ስትበሉ ይህን ስትጠጡ ከኔ ጋር እንደምትኖሩ እንዳትረሱ። አዎ ሁል ጊዜ ይህንን ነገር አድርጉት አለና አዟቸው ከ13 ቆረሰና የመጀመሪያውን ለራሱ 12ቱን ለሐዋርያት ሰጠና ከዚህ በኋላ ምን አለ? ትግቡ ወጸልዩ ከመ ይትፈወስ ትመንሱት፣ ወደ መከራ እንዳትገቡ ጸልዩ አለና ወደ ጸሎት ቦታ ወደ ጌቴሴማኒ፣ ይሄ ደብረ ዘይት የሚለው 3 በር አለው። አንደኛው ያለ በገነት በኩል ያለ ነው። በዚያ በኩል ሄደና የሚገርመው ነገር ትንሽዬ ከድንጋይና ከድንጋይ ውስጥ አለት ውስጥ ያለች ቦታ እዚያች ቦታ ነው የሚጸልየውና እዚያ ሄዶ መጸለይ ጀመረ ነው የሚለው። በዚህን ጊዜ ነው ይህንን ነው እንግዲህ በነጋም ጊዜ ጌታችን ኢየሱስን ይገሉት ዘንድ የካህናት አለቆች ጸሐፎች ማለት ታሪክ የሚጽፉ ማለት ነው። ፈሪሳውያን ማለት ምሁራን ነን ብለው የሚያስቡ ማለት ነው። ሰዱቃውያን ማለት ደግሞ እነሆ ትንሣኤ የለም ብለው የሚያምኑ በሀብታችን እንኖራለን በሀብታችን እንጸድቃለን የሚሉ ነው ማለት። መምህራን ማለት ደግሞ በወቅቱ ያሉ እኛ አዋቂዎች ነን ሁሉ በእኛ ነን የሚሉ እነዚህ ሁሉ አንዱ ነው። ብዙዎቹ አንዱ ክርስቶስን ለመስቀል ተባበሩ ነው የሚለው። የሚገርም ነገር ነው። አምላክን ለመግደል ብዙዎቹ ተባበሩ፣ አንድ ሆኑ። ይሄ ብቻም አይገርም። የሚደንቀው ደግሞ ጲላጦስና ሄሮድስ ለብዙ ዘመን ተጣልተው ይኖሩ ነበረ። ክርስቶስን ለመስቀል ስል ግን አንድ ሆኑ። ለምን? የሚሰቀለው አምላክ የፍቅር አምላክ ስለሆነ በስጋዊ ጉዞ ተጣልተው ቢኖሩም አሁን ላይ ክርስቶስን ለመስቀል ግን አንድ ሆኑ። ለምን? የሚይዙት አምላክ በፍቅር የመጣ ስለ ፍቅር የመጣ በፍቅር የሚሞት አምላክ ስለሆነ እሱን ለመስቀል እነሱ አንድ ሆኑ ይላል። ይገርመኛል። ሁሉም የተጣላው ሁሉ ክርስቶስን ለመስቀል አንድ ሆነ። ለምን? ያ በፊታቸው የቆመው አምላክ የፍቅር አምላክ ስለሆነ ሁሉን አንድ ሊያደርግ የመጣ አምላክ ስለሆነ ማለት ነው። በዚህን ጊዜ ጎመድ ሾተል ይዘው ወደ ጌታችን ኢየሱስ ክርስቶስ ሄዱ። ሲሄዱ እየጸለየ ነው። አዎ ሊይዙ ይሁዳ ሄደና ምን አለ? መምህር ወይ ረቢ ነው ያለው። ሰላም ለካ አለው። ሰላም ላንተ ይሆን አለው። በመሳም አንድም በሰላምታ መጠህ ልታስይዘኝ ነውን አለና እኔ በፈቃዴ ምንድን ነው ተሐዙኒ በመጥባይት ይላል። ከመሰራቂ መጻእክሙ ተሐዙኒ በመጥባይት፣ እንደ ሌባ እንደ ወንበዴ በዱላና በሾተል በጎመድ ልትይዙ ይመጣችሁን አለና አምላክነቱ ዞር ቢያደርግባቸው ሁሉም ወደቁ። እሱ ግን ምን አለ? እኔ የመጣሁት በእናንተ ጉልበት የሚለካ ጉልበት፣ በእናንተ ኃይል የሚለካ ኃይል በሱ ሳይሆን በፈቃዴ አሳልፌ ልሰጣችሁን የመጣሁኝ እንጂ በእናንተ ጉልበት የሚያዝ እዚህ ጋር የለም አለና አሁን ላይ ግን ሰዓቱ ደርሷል፣ ቀኑ ደርሷል፣ ያዙኛልና አሳልፎ ራሱን ሰጣቸው። ወሰዱና እጁንና እግሩን አስረው በእስር ቤት አስቀመጡት ይላል። ካስቀመጡት በኋላ ከእስር ቤት አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት ይላል። አዎ በፈራጁ ፈረዱበት። ይልቁንም በአደባባይ ዓለምን ለሚመግብ በዝናብ አብቅሎ በፀሐይ አብስሎ የሚመግብን አምላክ በአደባባይ ሊፈርዱበት ልበ አምላክ ዳዊት እግዚአብሔር ቆመ ውስተ ማኅበረ አማልክት ወይ ግን በማእከለ አማልክት ምድራውያን ነገስታት ፊት እግዚአብሔር እንደሚቆም አስቀድሞ ዳዊት ተናግሮ ነበርና ያ ትንቢት ይፈጸም ዘንድ በአደባባይ ያቆሙት ዘንድ ወደ አደባባይ ወሰዱት ይልና ምን ይላል? 133 ጊዜ በተነጠፈ ድንጋይ ላይ ጎተቱት ይላል። ይህን ነው ያዕቆብ ዘስሩግ ብክይዎ ለሕጎ ለታፈቅርዎ፣ የምትወዱት ብትኖሩ ፈጽማችሁ አልቅሱለት አለ። ለእናንተ ሲል በአለት ላይ በድንጋይ ላይ ይህን ያክል ተጎትቷል ይላል። ይልቁንም ያለ ርኅራኄ መቱት፣ ብዙ ጊዜም በደበደቡት ጊዜ ፈጽሞ ከምድር ላይ ወደቀ ይላል። አዎ ይህን ነው ማሰብ። ዳግመኛም እየደበደቡ ከፊታቸው አቆሙት። እሱ ግን መቆም የሚቻለው ስላልሆነ ወደቀ። እየደበደቡም
በእውነት ክርስቶስ አንተ እንደሆንክ ገልጸህ ንገረን አሉት ይላል። ገላትያ 3:3 ላይ እናንተ የገላትያ ሰዎች እንዳታስተውሉ አዚም ያደረገባችሁ ማን ነው? ኢየሱስ ክርስቶስ እንደተሰቀለው ነው ተስሎ ይኖራል። አየው፣ እንደዚህ ስነ ስቅለቱን ስናየው ለእኛ የተከፈለውን መከራና ዋጋ ማሰብ ያስፈልጋል ማለት ነው የሚነግረን ጌታችን ኢየሱስም። አዎ እንዲህ አላቸው፣ እኔ ግን እላችኋለሁ፣ እኔ ግን እነግራችኋለሁ፣ እናንተ አሰሙኝም። አዎ የራሳችሁን እንጂ የሰውን አሰሙም። ሲነገራችሁ እናንተ አትሰሙም ማለት። እስቲ ከድርሳነ ማኅየዊ እንለው። ጌታችን ኢየሱስም እንዲህ አላቸው፣ አላምን አላችሁ እንጂ እኔስ ነገርኳችሁ። ብጠይቃችሁም አትመልሱልኝም ወይም አትተወኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። አሁን ጀመረ። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። የእግዚአብሔር ልጅ በእግዚአብሔር ቀኝ ተቀምጦ ታዩታላችሁ። እነግራችኋለሁ አትሰሙ፣ እነግራችኋለሁ አታስተውሉ። እኔ ግን እላችኋለሁ። አዎ ምን አለ? እንግዲህ የሰው ልጅ የእግዚአብሔር ልጅ ማለት ነው በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን? መዝሙረኛው ልበ አምላክ ዳዊት መዝሙር 2 ላይ እግዚአብሔር ይቤለኒ ወልዴ አንተ ዋኔዮም ወለድኩከ፣ እግዚአብሔር እንዲህ አለኝ ልጄ ነህ፣ አዎ አሕዛብን ለርስትህ እሰጥሃለሁ ብሏል ብሎ ልበ አምላክ ዳዊት አስቀድሞ ተናግሯል። ግን ቢያነቡም ስለማያስተውሉ አንተ ነህን አሉት። ጌታችን ኢየሱስም እኔ እንደሆንኩ እናንተ ትላላችሁ፣ አዎ እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለሱ ምስክር ለምን ትፈልጋላችሁ? እነሆ እኛ ባንደበቱ አለ። አሁን እንግዲህ ከሱ እዚህ ጋር ሊመጣ ነው። እኛ ባንደበቱ ሲናገር ሰማኑ እሱ አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት ይላል። ጲላጦስም ወደ እነሱ ወጥቶ ይህን ሰው ወደ እኔ ያመጣችሁት በደሉስ ምንድን ነው አላቸው ይላል። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ አናመጣውም ነበረ። ክፉ አድራጊ ክፉ የሚያደርግ ባይሆን ኖሮ መልካም ሰው ቢሆን ኖሮ ወደ አንተ አናመጣውም ነበረ። ነገር ግን ክፉ ሰው ስለሆነ ወደ አንተ አመጣ ነው አሉ። ባላመጣን ነበረ። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጡት አላቸው። አይሁድም ማንንም ልንገድል እኛ አይገባንም አሉ። በማናቸው ሞት ይሞት ዘንድ ስላለው ለነሱ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ሲፈጸም ዘንድ ነው። የሚሞተውም ተሰቅሎ ነው እንጂ በደንጊያ ተወግሮ አይደለምና ያን ጊዜውን አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት ይላል። ፈረዱበት። ግን እነሱ ቢደበድቡም እነሱ ቢገርፉም እነሱ ቢሳደቡም እሱ የሚሞትበት አንድና አንድ ነው፣ መስቀል ላይ ነው። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ይላል ተጸጽቶ ከሕዝቡ መምህራኖችና ከካህናቱ አለቆች የተቀበለውን 30 ብር መልሶ ሰጣቸው። ይህን እውነተኛ ሰው ያስገደልኩ ንጹሕ ደሙን ያፈሰስኩ እኔ በድያለሁ አለ። አይ ንጹሕ ደም አሳልፌ ሰጥቻለሁ። ይህን ደግ ሰው አስደብድቤዋለሁ። ይህን ደግ ሰው አስጎትቼዋለሁ። ይህን ደግ ሰው ሽጨዋለሁ አለና ተጸጽቶ ብሩን ወሰደና ወረወረላቸው። መለሰላቸው፣ እኛ ከአንተ ከኛ ምን አለ? እኛ ከአንተ አንተ ከኛ ምን አለ? ለስራህ እወቅ አሉት። ይህንንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨቱ ላይ ገመድ አስሮ ይላል ይሁዳ። እንግዲህ ጴጥሮስ አላውቀውም ብሎ 3 ጊዜ ክዶ ዶሮ ጮኸ። ወዲያውኑ ሄደና ተጸጸተ፣ አለቀሰ። እግዚአብሔር ምሮት ነበረ። ይሁዳም አሁን ሄደና ብሩን በትኖ አሳልፎ ሰጥቶ አስደብድቦ አሳስሮ መከራ አሳይቶ መሬት ለመሬት እንዲጎተት በዱላ እንዲገረፍ በጅራፍ እንዲገረፍ ካደረገ በኋላ ተጸጸተና ምን አለ? እነሆ ንጹሕ ነፍስ አሳልፌ ሰጥቻለሁ ብሎ ብሩን በተነና ገመድ ይዞ ከእንጨት ላይ ቋጠረና ሊሞት ማለት ነው ሲል እንጨቷ እንዲህ አለችው፣ ነስ ከመሆከ ጴጥሮስ፣ ይሁዳ ሆይ ንጹሕ ደም አሳልፈህ ሰጠህ፣ እንዴት ተንጠልጥለህ መሞት ትችላለህ? እንደ ወንድምህ እንደ ጴጥሮስ ንስሐ ግባ፣ ያለበለዚያ ግን አይሆንም ብላ አየው።
በለዓምን በአህያ እንዲመከር ያደረገ ይልቁንም ቅዱስ ያሬድን በትል እንዲማር ያደረገ እግዚአብሔር ይሁዳንም በእንጨት እንዲማር አደረገው። ምን አላችሁ? እንጨቷ እንደ ጴጥሮስ ንስሐ ግባ እንጂ ዝም ብሎ መሞት አይቻልም። የክፉ ሰው አሟሟቱ ዝም ብሎ አይደለም ማለት እውነት ነው። ሄሮድስ ያን ሁሉ መከራ ሲያደርግ የነበረው አሟሟቱ ምን ሆኖ ነው? ትል እየበላው ራሱን እያከከ ነው የሞተው አይደል? ራሱን እያከከ ትል በልቶት ነው የሞተው ማለት ነው። ዝም ብሎ መሞት አይቻልም። በዚህን ጊዜ ነው ይሁዳ ተሰቅሎ ባለመሞቱ ተበሳይቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለበት። እንጨቱም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአት ንስሐ ገብተህ አልቅስ አለው። ጴጥሮስን ይቅር እንዳለው ያንተን ኃጢአትን ይቅር ይልሃልና አለና እንጨቱ አፉን ከፍቶ ተናገረ። በለዓምን አህያዋ አፍ ከፍታ እንዳስተማረችው ድንጋዩ ይሁዳን አፍ ከፍቶ እንደገሰጸው እንደገና እንጨትም ደግሞ እንደዚህ አድርጋ አስተማረችው። በነገራችን ላይ እንጨት የሚነድ ብቻ አይደለም፣ እንጨት የሚማገድ ብቻ አይደለም፣ እንጨት የምንተኛም ብቻ አንዳንድ ጊዜ የእንጨትን ክብርም ማወቅ ያስፈልጋል ማለት ነው። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት ብለው ሊቃውንቱ እንዲናገሩ ማለት ነው። እምቢ ብሎ በብዙ ጻይርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ ዋለ። በሰርክም ጊዜ በጌታችን በኢየሱስ ክርስቶስ ፈቃድ እንጨቱ ወደ ምድር ጣለው። በመከራም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ ይላል። ከዚህ መድኃኔዓለም ይሰውረን። ወደ ምድር ወድቆ ጎኑን ተቀዶ አንጀቱ ወጥቷልና ይላል። ይሄ የማን ነው? እመቤታችንን የካደ አሬዎስ እንደዚህ ወልድ ፍጡር ብሎ ከ318 አባቶች ጋር ሲከራከር ከቆየ በኋላ ወደ መጸለጃ ቤት ገብቶ እዚያው አንጀቱ ተጎልጉሎ አሟሟቱ ከፍቶ የክፉ ሰው አሟሟቱ እንደዚህ ነው። ናቡከደነጾር ለምሳሌ እንደ እሪያ እንደ አሳማ ሳር እየበላ ሳር እየጋጠ አፈር እየላሰ ነው የሞተው አይደል? እንዲህ አይነት ሰዎች በወንጌል አይማሩም እንጂ ወንጌል እንደዚህ ያስተምራል። መጻሕፍት ወኩሉ ዘተጽፈ ለተግሣጽ ያነ ተጽፈ የተጻፈው ሁሉ ለእኛ ትምህርትና ለእኛ መካሪ ተጽፏል ይላል። የካህናቱም አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም የደም ዋጋ ነውና እነሆ አናስገባውም ብለው ተማከሩ ይላል። ተማክረው በጌታችን በኢየሱስ ዕውቀት ለመጻተኛ መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች ይላል። ለድሆችና ለእንግዶች በሕይወታቸውም በሞታቸውም አለይታቸው ነውና ይኸውም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ኖረ ይላል። እነሱ ባላወቁት እግዚአብሔር ባወቀ አፋቸውን ጸፍቶ ማለት ፊታቸውን ጸፍቶ አፋቸውን ከፍቶ ኢየሱስ ናዝራዊ ንጉሥ አይሁድ ብለው አምላክ አይደለም ብለው ንጉሥ አይደለም ብለው ከገረፉት ካሰቃዩት በኋላ ንጉሥ አይሁድ ብለው እንዲጽፉ አደረጋቸው። እንደገና ደግሞ አምላክ አይደለም ብለው ከያዙት በኋላ በእሱ ስም እሱ ድሃን ይወዳል፣ በኑሯቸውም በሞታቸውም ድሃን ይወዳልና በሱ ስም መቃብር ቦታ እንግዛ፣ የደም ብር ነውና የደም ቦታ እንግዛ ብለው ገዙበት ይለናል። አያችሁ፣ ይሄ እግዚአብሔር ነው። የእስራኤል ልጆች የተስማሙበት ክቡር የሆነ የጌታን ዋጋ 30 ብር ተቀበሉ ብሎ ነቢዩ ኤርምያስ የተናገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ። አይሁድም ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱ። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ስለሰገዱለት ተቆጡ ይላል። ወደ ጲላጦስም ዘንድ ገብተው በከንቱ ሐሜታቸው አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6ቱ ጦሮች ወዳሉበት ቦታ ጌታ ኢየሱስን ውሰዱት ብሎ አዘዘ። ጦሮቹም በኃይል እየሳቧቸው ሳለ ጌታችን ኢየሱስን ባዩት ጊዜ ሰገዱለት። አይሁድም የሚገርም ነገር ይህን ተአምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው ጮኹ።
አስማተኛ፣ መድኃኒተኛ፣ ሟርተኛ እንደማለት ነው። እንግዲህ አሁን እዚህ ፊት ለፊት ላይ ይህን የመሰለ ታምር እየሰራላቸው በሌላ እንደ ሌላ አድርገው ይቆጥሩ ነበር። ይህ ግን ያው ትንቢቱ ይፈጸም ነው። በነገራችን ላይ ከዚያ ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስም ፊት ለጌታችን ለኢየሱስ እሊህ ጦሮች 3 ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎችም ይላል። እንግዲህ በእነዚህም ደግሞ ምቀኝነት ሊመጣ ነው። በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኞች እንደ ኢያኔስ እንደ ኢያንበሬስ አስማተኛ ነው አሉት ይላል። ሌላም ተብሏል። ሌጌወን ጋኔን አጋንንት ያደረበት ነው እያሉ ብዙ ተናግረዋል። ከማፈራቸው ብዛት የተነሳ ከጲላጦስ ፊት ወስደው አቆመው ጌታችን ኢየሱስን አጣሉት፣ አካሰሱት ይላል ድርሳነ ማየዊ። ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስክዳቸውና ሲከለክላቸው አገኘ ነው እያሉ እሱም የእስራኤል ንጉሥ ነኝ ይላል ብለው ከሰሱት ለጲላጦስ ይላል። የእግዚአብሔርን ለእግዚአብሔር አድርጉ የቄሳርን ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና እሱም ስለ ትሕትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህን ብሎ ጠየቀው ይላል። በአንድ ወቅት ሊፈትኑት ሲሄዱ የቄሳርን ፎቶ ያለበት ብር ይዘው ሄዱና ይሄ ለማን ይገባል አሉት። ከላዩ ላይ ከብሩ ላይ ያለው ፎቶ የማን ነው አለ። የቄሳር ነው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አለ። እንደውም ጴጥሮስን አንድ ስታቴር አምጣና እኔና አንተ ማስራት ይገባል፣ ግብር መክፈል አለብን ብሎ ግብር ለመንግስት መክፈል እንደሚገባ እዚያው ያስተማረበት የትምህርት ክፍል ነው ማለት ነው። እነሱ ግን ምን አሉ? እነሆ ይህን ሁሉ ያደርጋል ብለው ከሰው። ጌታችን መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። አዎ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ ያጣሉትም ያካሰሱትም ነበር። በሰንበት ድውያንን አዳነ፣ የዕውራንንም ዓይን አበራ፣ የሞቱትንም ሰዎች በሰንበት አስነሳ። በሰራው ሁሉ ሰንበትን ሻሪ ነው። እንዲህ ሲያጣሉ ሲያካስሱት፣ እሱ ግን ምንም አላላቸውም፣ አልመለሰም፣ አልተናገረም ይላል። ዳግመኛም ጲላጦስ እሊህ ይህን ያህል ሲከሱ ሲያጣሉ አትሰማቸውንምን ብሎ ይጠይቀው ነበር ይላል። ጌታችን ኢየሱስ ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃል ስንኳ አልመለሰም። በሰንበት ተአምራት የሚያደርግ ጌታችን ግን አባቱ በሰንበት ተአምራት እንዲያደርግ እሱም በሰንበት የታመሙትን በእውነት አዳናቸው፣ የዕውሮቹንም ዓይን በሰንበት አበራ፣ የሞቱትንም በሰንበት አስነሳቸው ይላል። እሱም በዮሐንስ ወንጌል ምዕራፍ 5 ላይ ምን ብሎ ነበር? አባቴ ይሰራል እኔም እሰራለሁ፣ አባቴ ያደርጋል እኔም አደርጋለሁ፣ እነሆ የአባቴ ስራ ዛሬ በእኔ ላይ ይሰራል አለና አዎ ይነግራቸው ነበር ይላል። ይህ ነው የሚናገረው። በአዳራሹም ውስጥ እጁ የደረቀች በማቴዎስ ወንጌል ምዕራፍ 12 የምናገኘው ታሪክ ነው። አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁ ነበረ ይላል። ጌታችን ኢየሱስም ይህን እጁ የደረቀችውን ሰው ተነስተህ በመካከላቸው ቁም አለው። በሰንበት በጎ ማድረግ አይገባምን? ወይስ ክፉ ማድረግ ሰውን ማዳን ነው ወይስ መግደል ብሎ ጠየቃቸው። እነሱ ግን መልስ አልነበራቸውምና ዝም አሉ ይላል። ጌታችን ኢየሱስም በዓይኑ አይቶ እጅህን ዘርጋ አለው። እጁንም ዘረጋ፣ ድና እንደ ሁለተኛይቱ ሆነችለት። ወኮነት ከመ ካልእታ እንደ ሁለተኛይቱ ሆነች። ስፋ ኅዴከ እንተ ምልዕተ ምሕረት እጅህን ዘርጋ ወደ ምሕረት አለው። እጁን ሲዘረጋ እንደ መልካሟ እጅ አዋያች የሰለለችው እጅ መልካም ሆነችለት ይላል። ፈሪሳውያንም ከዚህ ወጥተው ጌታችን ኢየሱስን ይገሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ ይላል። ለምን? የሰለለውን እጅ ስለፈወሰ ማለት ነው። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባህሩ ወደብ ሄዶ ያደረገውንም ተአምራቱን ሰምተው ብዙ ሰዎች ተከተሉት። አዎ ይህ እንግዲህ ድርሳነ ማኅየዊ ማለት 33 ዓመት ከ3 ወር ጌታችን ኢየሱስ ክርስቶስ የሰራውን የሚናገር ነው። ይሄ በዕለተ ረቡዕ የሚነበበውን ነው እያነበብኩላችሁ እያብራራሁኝ። ተአምራቱን ሰምተው ብዙ ሰዎች ተከተሉት፣ የታመሙትንም ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። ኢትንግሩ ለመኑ ለማንም እንዳትናገሩ እያለ ያስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው እያሉ ይከሱት ነበር ይላል። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም መጻሕፍት ፈሪሳውያንን በሰንበት ሰው ማዳን ይገባልን ወይስ አይገባም አላቸው። እነሱ ግን ዝም አሉ ይላል።
ማናቸው? እነሱ መልካም ነገር ሰው እንዲድን ስለማይፈልጉ ማለት ነው። እነሱ ግን ዝም አሉ ይላል። ጌታችን ኢየሱስ ይህን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው ይላል። በሰንበት አድኖ ሰደደው። አዎ የሚገርመው ነገር ግን ይህን ሰውዬ አድኖ ሲሰደው እነሱ ግን ጥሩ ነገር አልተሰማቸው። ምክንያቱም እነሱ ሰው እንዲድን አይወዱምና ይልናል። አይሁድ ግን በሰንበት ሻሪ አደረጉት። 18 ዓመት ጋኔን ይዞ የሚጥላት አንዲት ሴት ነበረች። እሷም ጎባጣ ነበረች፣ ፈጽሞ መቆም አትችልም ይላል የሉቃስ ወንጌል ምዕራፍ 13 ላይ የምናገኛት ባለታሪክ ናት። 13 ዓመት ወይም ደግሞ 18 ዓመት ነው። 12 ዓመት ሙሉ ደም ይፈሳት የነበረችውን ሴት የደሟ ቧንቧ ቀጥ እንዲል አደረገ። 18 ዓመት ሙሉ ጎብጣ ቀና ብላ ማየት ያልቻለችውን ደግሞ ምን አደረገ? ቀና በይ፣ እንደውም ምንድን ያለው? ከኃጢአትሽ ተፈተሻል አለና ቀና ብላ እንድትሄድ አደረጋት ይላል። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት፣ አመሰገነች። አይሁድ ግን እሱን ሰንበት ሻሪ እያሉ ይከሱት ነበረ ይላል። የረቡዕ ድርሳነ ማየዊ የሚናገረው ይህን ነው። ጌታችን ኢየሱስም በሰንበት ቀን ከዚያ ሲያልፍ እውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘመዶቹ ብለው ጠየቁት ይላል። ጠየቁት። ጌታችን ኢየሱስም የእግዚአብሔር ሥራ በሱ ላይ ይገለጽ ዘንድ ነው እንጂ ዘመዶቹም እሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ እሰራ ዘንድ ለእኔ ይገባኛል አላቸው። አንድ ሰው ስንኳ ሥራ ሊሰራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለሁ የዓለም ብርሃን እኔ ነኝ አላቸው። እኔ ነኝ አላቸው። ይህንም ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሂደህ በፈሳሿ ታጠብ አለው። ሂዶም ታጠበ፣ እያየም ተመለሰ። አይሁድ ግን በሰንበት ይህ ለምን ሆነ? ሰንበትን ትሽራለህ ብለው ይከሱት ነበረ ይላል። በኃጢአተ መኑ ተወልደ ዝንቱ ዕውር፣ ይሄ አይነ ስውር በማን ኃጢአት ተወለደ ብለው ኃጢአቱን ይመራመሩ ነበር። እሱ ግን ዓይኑን ሊያበራለት ወደ እርሱ ሄዶ ነበረ። ሐዋርያት ግን እንዲህ አሉ፣ እነሆ በእናቱ ኃጢአት ነው በአባቱ ነው ወይስ በወላጆቹ ነው ወይስ ደግሞ በዘመዶቹ ነው ብለው ጠየቁ። በማንም አይደለም፣ ብርሃን ሳለው የብርሃንነት ስራዬን እሰራ ዘንድ ነው አለና ወረቀ ምድረ ወገብረ ጽጉረ ወከዋ ይንቱ ለዘውሩ ተወልደ። እነሆ አይነ ስውር ሆኖ ለተወለደው ምራቁንና አፈሩን አንድ ላይ ያደረገና ኳለው ሁር ወተሐጸብ በምጥማቃተ ሰሊሆም ሂድና ታጠባለው ታጥቦ እያየ መጣን። ክብርና ምስጋና ለእግዚአብሔር ይሁን። ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ድንጋይ አንሱት አላቸው ይላል። ይሄ ደግሞ የምናገኘው በዮሐንስ ወንጌል ምዕራፍ 11 ላይ ያለው ነው። የሞተው ሰው እህት ጌታዬ ሆይ ዛሬ 4ኛ ቀኑ ነውና ፈጽሞ ሸጥቷል አለችው። ጌታችን ኢየሱስም ብታምኚስ የእግዚአብሔር ተአምራቱን ጌትነቱን ታያለሽ አላልኩሽምን አላት። ድንጋዩን ከመቃብሩ ላይ አነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኛልና አመሰግናለሁ፣ ዘወትርም እንደምትሰማኝ አውቃለሁ አለ። እሊህ የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ እንዲህ አልኩ እንጂ። ይህን ካለ በኋላ አልዓዛር 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 ና ወደ ውጭ ውጣ ብሎ በታላቅ አሰምቶ ጠራው ይላል። ይኸውም የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱ በልብስ እንደተጠቀለለ ከመቃብር ውስጥ ወጣ ይላል። ጌታችንም መግነዙን ፈታችሁ ተዉት ይሂድ አላቸው። ሄደም እንዲህ ሙታንን የሚያስነሳ የታመሙትንም የሚያድን አምላክ ከጲላጦስ ፊት አቁመው አጣሉት፣ አካሰሱት፣ ይልቁንም ደግሞ ወንጀለኛ አስባሉት ይለናል። እንዲሁም ካጣሉት ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘውበት በደል የለም አለና ጲላጦስ ግን በደል እንዳላገኘበት ተናገረ ይላል። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያውካል እያሉ ሁሉም ጮኹ ይላል። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላን ሰዎች ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው ይላል። ወደ ሄሮድስ ላከው።
በላከውም ጊዜ ጌታችን ኢየሱስ ከመገዛት ነፃ ሲሆን በትሕትና ሄደ። ከመገዛት ነፃ ሲሆን በትሕትና ሄደ። እሱ የምድራውያንና የሰማያውያን ገዦችም ገዥ ስለሆነ የምድራውያንና የሰማያውያን ጌቶች ጌታ ሲሆን የሰማያዊ ንጉሥ ልጅ ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትሕትና ሰጠ። ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው ይላል አለው። ብዙ ስራውን በሰማ ጊዜ ከብዙ ቀን ጀምሮ ሊያየው ይወድ ነበርና የሚሰራውንም ስራ ሁሉ ሊያይ ይወድ ነበርና ብዙ ነገርም በመረመረው ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰለትም ይለናል። ጸሐፍትና የካህናት አለቆችም ዝም ስላለ ቆመው ያጣሉት ያካሰሱት ነበረ። ሄሮድስና ብላቴኖቹ ክፉ ነውሳ እያሉ ዘበቱበት። ጌታችን ኢየሱስንም ሄሮድስ እንዳዘዛቸው ብዙ ገረፉት። ስጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ ይላል። ሄሮድስም ጌታችን ኢየሱስን አቃለለው፣ በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስንም ቀይ ልብስ አለበሱት ይላል። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ማን ነው? ሄሮድስ። መጀመሪያ አደነቀው፣ መልኩን አየ። በኋላ ግን አዞረና ምን አለ? እንዲሰቀልና እንዲሞት ሞት ይገባዋል ብሎ ለጲላጦስ ሄሮድስ ጻፈ ማለት ነው። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህን ቀበሮ ሄሮድስ ሄዳችሁ እንዲበሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በሦስተኛውም ቀን ስራዬን ፈጽሜ እሄዳለሁ በሉት አላቸው። አዎ እነሆ ምንድን ነው? ዓርብ እሰቀላለሁ፣ ሞታለሁ፣ እቀበራለሁ፣ እሑድ እነሳለሁ ብላችሁ ለዚህ ቀበሮ ንገሩት አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና በዚችም በመከራው ቀን የፍቅርና የይቅርታን ቀን ኃጢአት የሚሰራ ሁሉ ወይም ደግሞ ምሕረት የሌለው እንደሚሆን ተናገረ። እኔ ግን በዚች ቀን ትልቅ ስራ እሰራባታለሁ። የሕይወትና የደህንነት ቀን ናትና። ከቀድሞ ጀምሮ ጸብ፣ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። በማን? በኢየሱስ ክርስቶስ መከራና ሞት እነሱ ተፋቀሩ ይላል። ጲላጦስ ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሳቸው አንተ ነህን? አለው። ጌታችን ኢየሱስ መልሶ ይህንን የምትናገረው ከልብህ ነውን? ወይስ ሌሎች ሰዎች ነግረው ነውን? አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖች የካህናት አለቆችም ወደ እኔ ያመጡ አይደሉምን? ምን ላድርግህ? አለው። ጌታችን ኢየሱስም መንግስቴስ በዚህ ዓለም አይደለችም ብሎ መለሰ። መንግስቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴኖቼ በተዋጉልኝ ነበረ። ዛሬስ መንግስቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉሥ ነፃ አለው። ጲላጦስም እነሆ ከክርስቶስ አነጋገር የሚረዳው ነገር ቢኖር እያናገረው ያለ ዘላለማዊ አምላክ እንደሆነ ሕሊናው ይወቅሰው ነበረ ይላል። ንጉሥ ጌታችን ኢየሱስም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር እሆን ዘንድ በዚህ ዓለም መጥቼ እመሰክር ዘንድ ሰው ሆኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማዋል። ጲላጦስም እውነቱ ምንድን ነው አለው ይላል። መልሶ ማለት ነው ሲነግረው ይመልሳል። ጌቶችም አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም ማጸንሻለሁ። ጌታ ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም በእሾህ አክሊል ተቀዳይቶ በመስቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ከፍዳም ታድኑኝ ዘንድ ለዘላለሙ አሜን ይላል። የዛሬ ረቡዕ ድርሳነ ማህየዊ የሚናገረው ድርሳኑ ይህንን ነው። ይቀጥልና ተአምር ይላል። ተአምር በቅዱስ ወንጌል እንደነገረን በሰንበት ቀን የተደረገ ተአምር ነው ይላል። ተአምር ከታመመ 38 ዘመን የሆነው አንድ ሰው ነበረ። ጌታችን ኢየሱስም እሱን በአልጋው ላይ ተኝቶ ባየው ጊዜ ደዌው እንደጸናበት እንደቆየበት አውቆ ልትድን ትወዳለህ አለው።
የዮሐንስ ወንጌል ምዕራፍ 5 ነው። ወደሚጠመቁበት የሚወስደኝ ሰው የለኝም፣ ዝም ብዬ እኖራለሁ እንጂ ጌታዬ እኔስ ልድን ወዳለሁ አለው። እኔም በመጣው ጊዜ ሌላው ዘመድ ያለው ይቀድመኛል፣ መዳን እፈልጋለሁ ግን አልዳንኩም አለው ይላል። ጌታችን ኢየሱስም በሰንበት ተነስተህ አልጋህን ተሸክመ ሂድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄዶ ሄደ። አይሁድ ግን ሰንበትን ሻረ ብለው ይከሱት ነበረ ይላል። እንግዲህ የረቡዕ ድርሳነ ማሕየዊ ስንመለከት ይህንን ነው የሚናገረውና ቸሩ መድኃኔዓለም ለእኛ ሲል ሁሉ መጀመሪያ ተያዘ፣ ከዚያ ታሰረ፣ ከዚያ ተደበደበ፣ ከዚያ ተጎተተ፣ ከዚያ እነሆ የክብር አክሊል ይገባል ተብሎ የብረት ጉንጉን በጭንቅላቱ ላይ አኖሩ። ከዚያ ግንባሩን፣ ደረቱን፣ እጆቹን፣ እግሮቹን ቸነከሩት። ከዚያ ጎኑን ወጉት። ከዚያ ሆምጣጤ አጠጡት። ከዚያ ነፍሱን አሳልፎ ሰጣ። ከዚያ ወደ መቃብር ወረደ። በሦስተኛው ቀን ተነሳ። ድርሳነ ማሕየዊ ማለት የክርስቶስን የመድኃኔዓለምን የመከራውንና የሞቱን ታሪክ የሚናገር ይህ ነውና የቸሩ መድኃኔዓለምን መከራውን የምናስብበትን አእምሮ ለሁላችን ያስበን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ድርሳነ ማሕየዊ ንባብና ከነ ትርጉሙ ነው ያየኑ። በወር በወር የቸሩ መድኃኔዓለም ይህን እየሰማን እንሄዳለን። እግዚአብሔር አምላክ ሀገራችን ሰላም ያደርግልን።